ይህ ከጀርባዬ የምታዩት ሐይቅ የአውሮፓ ንጹህ ሐይቅ ነው። እኔ የምላችሁ ቆሌን የገፈፈኝ እውነቱን ለመናገር ከጸጥታው የተነሳ ያስፈራል ማለት ነው። ገና ከመጀመራችን ከኔቸር ጋር ኮኔክት እየሆነ ነው። ሶ ያ ነገር አይለበት በጣም ነርቨሶኛለሁ። ስሜቴ እንደዚህ ነው ብዬ ስሜቴን መናገር እየቻልኩ አይደለም እንዴ። ድጋሚ ክፍያ? አረ በመድኃኔዓለም ፍራንስ ገብተናል እንግዲህ። ሰላም እንዴት ናችሁ? እስከዛሬ ድረስ በህይወቴ አድርጌ የማላቀው ግን ህልሜ የሆነን ጉዞ ለመጀመር ዝግጅት ላይ ነኝ። በ45 ቀናት ውስጥ 17 የሚሆኑ የአውሮፓ ሀገራትን ማዳረስ። ታዲያ ይህንን ማድርገው በፕሌን ሳይሆን በመኪና ነው። ዝግጅቴን መኪናዬን ሙሉ ሰርቪስ በማድረግ ጀመርኩ። ሙሉ ለአውሮፓ የሚሆን ኢንሹራንስንና ለራሴም ጭምር እንደዛው። መኪና የማጽዳቱ ነገር እንዳለ ሆኖ ጎን ለጎን ግን አዳዲስ መሞከር መፈልጋቸውን ነገሮች ገዝቼ መሞከሪን ተያያዝኩት። በ45 ቀን ውስጥ 10 ምናምን ሺህ ኪሎ ሜትሮችን መንዳት ከባድ ነው። እሱን በደንብ ጉዟችንን ስንጀምር የምናየው ይሆናል። አሁን ሾፒንጋችንን እንውጣ። እንግዲህ ይሄ ሁሉ እቃ እስኬት ሀገር ድረስ እንደሚችለኝ አብረን የምናየው ይሆናል። አውሮፓ ውስጥ እንደየሀገሩ ሁሉም የተለያየ ዋጋ አለው። እኔን ይበልጥ የሚያሳስበኝ የምግቡ ጉዳይ ብቻ ሳይሆን የነዳጁም ጭምር ነው። እንግዲህ ወንድ ልጅ ቆረጠ አሉ። ካሁን በኋላ ወደ ኋላ ማየት የለም። ፍሪጃችን እንግዲህ ሙሉ ማለት ባንችልም በቂ ነው ለአሁን። የቀረን ቲማቲምና ሽንኩርት ነው። እንደ ሁልጊዜው አረሳውን በእናታችሁ። ከተማ ሳንደርስ በአጋጣሚ ጎማ ቢቀንስብን ኮምፕሬሰር ያስፈልገናል። በማንኛውም አጋጣሚ ሊፈጠሩ ይችላሉ ብዬ ማስባቸውን ነገሮች አቮይድ ለማድረግ እየሞከርኩ ነው። ለዚህ ጉዞ እንግዲህ ይሆነኛል ያልኳቸውን ነገሮች ያዘጋጀሁትን ነገር ላሳያችሁ። በመጀመሪያ ደረጃ የላኛውን ፓርት የምታውቁት ነው። ለ45 ቀን የሚሆነኝ ልብሶች፣ በዚህ በኩልም እንደዛው ይሆኑኛል ያልኳቸውን የተወሰኑ ልብሶች ይዣለሁ። ለቅዝቃዜ ጊዜ ደግሞ ይሆኑኛል ያልኳቸውን ይሄን ያህል ልብሶች ይዣለሁ። በቂ ነው ብዬ አስባለሁ። ከዛ ውጪ የተወሰኑ ልብሶች እዚህ ጋር ለትሬኪንግ እና ለአንዳንድ ነገሮች የሚሆኑ ኮምፕረሰር ያለ እዛ ጋር ፊት ለፊት ላይ ባትሪ ቻርጀር አለኝ። ይሄ ባዶ ነው ለጊዜው። አንዳንድ ቦታ ላይ ነዳጅ መቸገር ከሆነ አይታወቅም። ጀስት ኢንኬዝ ለመያዝ እና በደንብ ማለቃቸው ሀገራት ላይ ሞላበታለሁ ብዬ አስቤያለሁ። ይሄ የኤሌክትሮኒክስ እቃዎች ናቸው። ከዛ ውጪ እዚህ ውስጥ ስሊፒንግ ባግ እና አንዳንድ እቃዎችን ይዣለሁ። እነዚህ አክሰሰሪዎች ናቸው። ይሄን ይመስላል። እውነቴን ነው የምላችሁ፣ ምን አይነት የነርቨስ የመሆን ስሜት እየተሰማኝ እንደሆነ አትጠይቁኝ። ከዚህ በፊት እንደዚህ አይነት ነገሮችን አስቤ ያውቃለሁ፣ ግን አላውቅም። ብቻ አሁን ገና የመጀመሪያ ቀኔ ነው። ገና ከቤት እየወጣሁ ነው። 650 ኪሎ ሜትር እሄድ እና የ7 ሰዓት ኦልሞስት 7 ሰዓት ነው። ያው ከቆምን ምን ካልን እንግዲህ ያለውን ነገር አብረን የምናየው ይሆናል። የምሬን ነው የምላችሁ፣ ምን ማለት እንዳለብኝ አላውቅም። ነርቨስ ሆኛለሁ፣ በጣም ነርቨስ ሆኛለሁ። ስሜቴ እንደዚህ ነው ብዬ ስሜቴን መናገር እየቻልኩ አይደለም። ልረጋጋና ከዛ በኋላ ነግራችኋለሁ። በጣም ብዙ ኪሎ ሜትር አለ ከፊቴ። ወይ ደግሞ መድረስ የምፈልገው ቦታ ልድረስና ከዛ በኋላ ላወራችሁ ሞክራለሁ። ካልሆነ መንገድ መሀልም ያው የተወሰነ ያክል ጊዜ ልሂድና ለንዳና ከዛ በኋላ ቆሜ ያወራችኋለሁ። ምክንያቱም ረጅም መንገድ ነው ካሁን በኋላ የምጓዘው። ኤቭሪ ዲቴይል ያለውን እያንዳንዱን ነገር ማሳየት አልችልም፣ ግን በተረጋጋው ጊዜ ላወራችሁና ወደ እናንተ እየተመለስኩኝ ያለሁበትን ሁኔታ ልነግራችሁ ሞክራለሁ። አሁን ግን ስለ ስሜቴ ማወቅ የምትፈልጉ ከሆነ በጣም ነርቨስ ነኝ። በጣም ሌትስ ጎ ሌትስ ዱ ዲስ ሌትስ ጎ የምር ሌትስ ጎ። Here we go። ይሄ የምታዩት የፈረንሳይና የስፔን ድንበር ነው።
ፍራንስ ገብተናል። እንግዲህ ካንትሪ ነምበር 1 የዚህ ጉዞ ነምበር 1 ለቫናችን ደግሞ ሁለተኛው ሀገር ነው። ያው ላስት ታይም ፖርቹጋል ሄደን ነበረ። ያ ፍራንስ ጋይስ አንድ ብለን ጀምረናል። 16 ይቀረናል። እንግዲህ እዚህ መጀመሪያ ኖቲስ ያደረኩትን ነገር ልንገራችሁ። በመኪና እየሄዳችሁ እየነዳችሁ ሃይዌይ ስፔን 120 ነው እና ከዛ በላይ መንዳት አትችሉ። ፍራንስ 130 ነው። ሶ 10 ኪሎ ሜትር ሞር እንትናለን ማለት ነው። ሌላውን እንግዲህ ሃይዌይ ላይ ሁሉም ቦታ አይደለም 110 ድረስ የሚወርድበት ጊዜ አለ። ስፔን ደግሞ እንደዛው 100 እስከ 100 ድረስ ይወርዳል። እስቲ እንግዲህ ምን እንደምናገኝ አላቅም። ዛሬ አዳሬ ገና ስቲል ይቀረኛል በጣም ብዙ ኪሎ ሜትር። ምሳይን እስካሁን ድረስ አልበላሁም። ኦልሞስት 10 ሰዓት ሆኗል ከቀኑ። 240 ኪሎ ሜትር ገደማ ይቀረኛል። ሶ ሌትስ ጎ ምሳ የሆነ ነገርም ቢሆን ከያዝኩት ነገር እዚህ ዝም ብዬ አንድ ቦታ ቆሜ እበላለሁ። በጣም ብዙ ሬስት ኤሪያዎች አሉ ፍራንስ ውስጥ፣ ያው ስፔን ውስጥም እንደዛው፣ ግን ፍራንስ ይለያል። ስለ እረፍት ቦታዎች እያወራን አንድ የሚገርም ቦታ አግኝቻለሁኝና ጸጥታው፣ የወፎቹን ዝማሬና ጫጫታ ተመልከቱ፣ እንዴት አባቱ ደስ እንደሚል ማለት ነው። እና ከርቀት አንድ የተወሰኑ ሰዎች አሉ። በዚህ በኩል ማንም የለም። ቫኔዛ ጋ ነው የነሱ ምዛች ጋ ነው። ትንሽ ቫንች ደስ ይላል። ላሳያችሁ ከዚህ ጋር ሆነ ቦታው ጸጥታ በጣም ነው የሚገርመው። ደስ ይላል በጣም። ጉዟችንን በጣም በአሪፍ ሁኔታ እየጀመርን ነው ማለት ነው። ጀስት ገና ከመጀመራችን ከኔቸር ጋር ኮኔክት እየሆነ ነው። ሶ ያ ነገር አይለበት። በኢትዮጵያ 5 ሰዓት 11 ሰዓት ከ20 ሆኗል። አስቡት። የገዛውት እንትን አለ ኩክ ለማድረግ ኦሬዲ አይመቸኝም። ካሁን በኋላ ወይ ማታ ላይ ኩክ አድርጋለሁ እንጂ ሰው ሾፒንግ ወጥቶ ሽንኩርት ረስቶ ይመጣል። ባለፈው የሆነ ቪዲዮ ላይም እንደዚህ ሆኜ ነበር በነገራችን ላይ። እና ጀስት ስጋ አለ እንደዚህ እዚህ ይሄ ሴሲና ይባላል እና ስላይድ ተደርጎ የሚቆረጥ ስጋ ነው። የከብት አለ፣ የአሳማ አለ። ደስ ያላችሁን አይነት በእንደዚህ አይነት መልኩ ይሸጣልና ከዳቦ ጋር ለመብላት በጣም ኢዚ ነው። ስፔሻሊ በእንደዚህ አይነት ጊዜ ስትቸኩሉ ምን ስትሉ የሆነ ቦታ ላይ ትደርሱና ያበደን እንደዚህ ከዛ እንደዚህ ታደርጉለትና ምን አይነት ወፍ ነው በእናታችሁ እንደዚህ የሚዘምረው? ይሄንን ጉዞ በደንብ አድርገን ስለ ፈረንሳይ እንድናወራ የምፈልገው አሁን ሳይሆን ቀጣይ ስመለስ ነው። አይ ሚን ወደ ስፔን ስሄድ በዚህ ስለማልፍ ያኔ አሪፍ ቦታዎችን ቆም ብለን ማየት እንችላለን። አሁን ግን የምችለውን ያክል ሁሉ ወደ ላይ ብነዳ ደስ ይለኛል። ነገ ኦልሞስት ከዌስት ወደ ኢስት ነው የምነዳው። ኦልሞስት ከስዊዘርላንድ ጋር ድንበር አካባቢ አንሲ እስከምትባል ከተማ ድረስና ይሄ የኔ ሀሳብ ነው። ነገም እንደሚፈጠር አላውቅም። እንደዚህ አይነት ትልቅ መኪና ይዤ በነገራችን ላይ ትንሽ አስቸጋሪ ነው ትላልቅ ከተሞች ላይ መቆምና የቻልኩትን ሁሉ ትላልቅ ከተሞችን አቮይድ ለማድረግ ሞክራለሁ። ጀስት እንደዚህ እንደምታዩት ከኔቸር ጋር ኮኔክት ለማድረግ ኔቸርን ይበልጥ ለማሳየት እና ይሄ ነው። ነገ አንሲ ስንሄድ እንግዲህ ስንደርስ ምን እንደሚፈጠር አላውቅም። ቦታ ካገኘን ፓርክ እናደርጋለን። ፕሮባቢሊቲው ግን በጣም ትንሽ ነው። እዛ አካባቢ እንግዲህ ወይ ትንሽ ከተማ እንደዚህ አይነት ነገር ፈልገን ለማደር እንሞክራለን። ይሄንን መታ አድርግና ጉዟችንን እንቀጥል። ካሁን በኋላ ወደ 200 ኪሎ ሜትር ይቀረናል። ስፔን ሲሆን ብዙ ጊዜ ከማያጋጥሙኝ ነገሮችና እዚህ ፈረንሳይ ከመጣሁኝ በጣም ብዙ ጊዜ እያየሁኝ ያለሁትን አንድ ነገር ልንገራችሁ። እኔ እንጃ ከመጣሁኝ ምናልባት አንድ 35 ደቂቃ 40 ደቂቃ አልፎኛል፣ ግን የሃይዌይ ክፍያ የከፈልኩት 5 ጊዜ ነው። ይሄ ነገር ኖርማል ነው? ችግር አለባቸው? መንገዳቸው ከሆነ የተለበጠ ነገር አለ ወይስ ምንድን ነው? ይሄ የፈረንሳይ መንግስት ነው የሆነ ነገር ይበለኝ። ሙሉ ፈረንሳይን እንዴት እንደማቋርጥ አላውቅም። ለማንኛውም በጣም ብዙ የክፍያ ጣቢያ አላቸው። በጣም ስላችሁ ኤክስፔክት አታደርጉትም። በቃ በጣም አስቡት። በ40 ምናምን ደቂቃ ውስጥ 5ኛ ጊዜ ስቆም ማለት አስቡት። መጀመሪያውን ትንሽ ነው የከፈልኩት። ከዛ በኋላ 6 ከ60 6 ከ60። ፈረንሳይ የምትኖሩ ሰዎች ይሄ ነገር ኖርማል ነው? ተው እንጂ ገና ከዚሁ እንድመለስ ተስፋ አታስቆርጡኝ።
የምር ትራፊኩ በጣም የሚያስጠላ ነው። ቦርዴዮ የምትባል ከተማ አለች። ያው ቅድም እንደነገርኳችሁ ነው ምሳ እየበላሁኝ እዛ የማደር ሀሳብ ነበረኝ፣ ግን ፋይናሊ ብሄድ ይሻላል። የትራፊክ መጨናነቁን ሳሳያችሁ ያው ታምኑኛላችሁ። ከተማ ላይ ብዙ ጊዜ እንትን ማለልበት ትልቁ ምክንያት ይሄ ነው እና በቻልኩት መጠን ሁሉ ከዚህ ለመውጣት እሞክራለሁ። ሊቦርን ይላል ገብተናል። ሊቦርን እንግዲህ ምን አይነት ከተማ እንደሆነች አሁን ዞር ዞር ብለን አብረን እናያለን። እኔ ፓርክ ለማድረግ ያሰብኩት መንገድ በዚህ አካባቢ ነው። ሌትስ ጎ። ሄይ እንግዲህ ደርሻለሁ። ፀሐዩም ቀዝቀዝ ይበል። አሁን ላይ 34 ዲግሪ ሴንቲግሬድ ነው። እዚህ ጋር ተመልከቱ። በዚህ ሙቀት ከምንወጣ አመሻሽ ላይ ትንሽ እንቆይና እንውጣ። ለዛሬ እንግዲህ እዚህ ነው ፓርክ ያደረግነው። እንደምታዩት ይሄ ኦሬዲ ወክ የሚደረግበት ቦታ ነው ለሳይክልና ለእግረኛ። ከዛ ውጪ ፓርክ ማድረግ ይቻላል። ምክንያቱም የትኛው ምንም አይነት ምልክት አላየሁኝም። ወንበሮችን እስካላወጣሁና እንትን እስካላልኩኝ ድረስ እንደዚህ ሆኜ ማደር እችላለሁ። ችግር የለው። ይህን ወንዝ ተመልከቱት በእናታችሁ። ዋው ዴይ ዋን እንደዚህ ተቀብሎናል። እንግዲህ ትንሽ ፀሐይዋ ወረድ ትበልና ከተማዋን ዞር ዞር ብለን ለማየት እንሞክራለን። አሁን በጋው በጣም ረጅም ነው። በጣም ረጅም ስላችሁ አሁን እንግዲህ በዚህ ሰዓት አስቡት ከምሽቱ 3 ሰዓት ነው በኢትዮጵያ አቆጣጠር። ያ ማለት እንጃ አንድ ሰዓት ይቀራል ብዬ አስባለሁ ቢያንስ ካሁን በኋላ። በነገራችን ላይ ወደ ሰሜን ከፍ እያልን በሄደ ቁጥር የቀኑ ሰዓት እየረዘመ ይሄዳል። ሞር የብርሃን ጊዜያችን እየረዘመ ይሄዳል። ትንሽ ጊዜ እንግዲህ እረፍት ላድርግና ረጅም ሰዓት ነው የነዳሁት። ኦልሞስት 7 ሰዓት ገደማ መሰለኝ ከቆምኩት ሰዓት ጋር ምናምን አንድ ላይ ኦሬዲ እንጃ አላስታውስም። ብቻ አጠቃላይ 8 ሰዓት ምናምን ይሆናል ብዬ አስባለሁ። ወክ ማድረጋችንን እየቀጠልን ስለ ሊቦርን የተወሰነ ነገር እንበል። የተቆረቆረችው በ1270 ዓመተ ምህረት ነው። 100 years war የሚባል 116 ዓመት የቆየ በእንግሊዝና በፈረንሳይ መካከል ትልቅ ጦርነት ነበረና ወደ 1270ዎቹ ገደማ የጀመረ አይ ቲንክ እንደዛ አካባቢ ነው። ኪንግ ኤድዋርድ ፈርስት የሚባል የእንግሊዝ ኪንግ ነበርና የሱ በጣም ቅርብ እና በጣም የቅርብ ሰው የሚባል ሰው ነው እቺ ከተማ ፋውንድ እንድትደረግ ወይም እንድትመሰረት ትልቅ ምክንያት የሆነው። ከዛ በኋላ ነው እንግዲህ ሁሉ ነገር ከተማው በደንብ መቆርቆር የጀመረችው። ትንሽ ዞር ዞር ብለን እናያለን ምን አለ የሚለውን ነገር። ሄሎ ፖሊስ የቀወጠው ነው። መንገዶቿ እንግዲህ እንደምታዩት በጣም ነው የሚያምሩት። በጣም ረጋ ያለች ከተማ ነች። በደንብ ሴንተሩንም ወደዛ ጠጋ ብለን በኋላ ላይ እናያለን። ቸርቹ በዚህ ጋ ነው። በጣም ነው የሚያምረው። ዋው! አብረን እንየው። ተመልከቱ። ጂሰስ የሆነ ቅጥን ብሎ እላይ ድረስ ነውና አብዛኛውን ጊዜ በጣም ሰፋፊ ስለሚያደርጉት አይ ላቭ ኢት። አምር በእናታችሁ ያው ውስጥ የመግባት እንግዲህ ኦፖርቹኒቲው የለንም አሁን ላይ። ስለዚህ ከተማ ሌላው በጣም ደስ የሚለውና ትልቁ የምትታወቅበት ነገር ምንድነው? የፈረንሳይ ትልቁን የፉድ ማርኬት አላት። ወይም ትልቅ ከሚባሉት የፉድ ማርኬት አንዱ ያለው እዚህ ነው ማለት ነው። በሳምንት 3 ቀን ነው እንትን የሚሉት ማክሰኞ፣ አርብና እሁድ እና መገጣጠም አልቻለም። የከተማው ጸጥታ በእናታችሁ እንዴት ደስ እንደሚል። ለምን እንደዚህ አይነት ቦታዎችን እንደምፈልግ መቼ ሳይሆን ይገባችኋል። በቃ ተረጋግታችሁ ወክ ያደረጋችሁ ራሳችሁ ታዩታላችሁ። በጣም የሆነ ጸጥታው ደስ ይላል፣ ግርግሩ ምናምን የሌለበት። እስቲ ሴንተሯ ደግሞ ምን ይመስላል የሚለውን ነገር ወደዛ ጠጋ ብለን አብረን እናያለን። እውነቱን ለመናገር ከጸጥታው የተነሳ ያስፈራል ማለት ነው። መሀል ከተማ ይላችኋል። ይሄ ነው መሀል ከተማ ላይ እንኳን ሰው ሳይኖር ሲቀር አስቡት።
ሰዎቹ የት እየሄዱ ነው? እሺ ኧረ በስመ አብ የፊኛ ማዕት። ቆይ እስኪ ደግሞ የሆነ ከጥግ ብዙ ፊኛዎች እያየሁ ነውና እዛ ልድረስና ምን እንዳለ ደግሞ አሳያቸዋለሁ። እንዲ ምንድን ነው እንግዲህ ይሄ ሜዲቫል በሚባል ጊዜ በጣም ወሳኝ ከሚባሉ መንገዶቿ አንዱ ነውና በጣም ነው የሚያምረው። ጂሰስ ሬስቶራንቶች አሉ ምናምን የሆነ ረጋ ጸጥ ያለ ቦታ ነው። ቅድም እንደነገርኳችሁ እንግዲህ እቺ ከተማ በዋናነት እንድትመሰረት ትልቁን ምክንያት የተጫወቱት እንግሊዞች ናቸው። ለዛ ነው የእንግሊዞች ከተማ ግን በፈረንሳዮች ተብሎ ብዙ ጊዜ ስለዚህ ከተማ የሚወራው እና ረጅም ጊዜ ወክ አደረኩኝ። አይ ቲንክ አንዱ መንገድ ራሱ አልቅልኝ ያለ ወደ ኋላ እዩ፣ ወደ ፊት ለፊትም ላሳያችሁ። ሌላ ስፔንንና ፈረንሳይን ዲፍረንት የሚያደርጋቸውን አንድ ነገር ልንገራችሁ። ስፔን ቶሎ አይደለም የሚተኛው፣ ቶሎ አይደለም እራት የሚበላው። ፈረንሳይ በጣም ቶሎ ነው በጊዜ እራታቸውን ይበላሉ። ከምሽቱ 2 ሰዓት ሲሆን ሁሉ ነገር ተዘጋግቷል፣ ሁሉም ወደ የቤቱ ነው እና የሆነ እቃ እንኳን ለመግዛት ብትፈልጉ ብዙ ጊዜ አታገኙም። እና ስፔን ደግሞ ፈጽሞ የተለየ ነው። በቃ እዛ ስፔን፣ ጣሊያን በጣም ክሬዚ ናቸው። በቃ እንዴት ብዬ ልንገራችሁ፣ ሁሉም የኔ ተሰብስበው ባህር ላይ ነው እራታቸውን የሚበሉት ከምሽቱ 3 ሰዓት 4 ሰዓት ከሰው ጋር መቀጣጠር እንትን የሚሉት በብዛት እንደዛ ነው። እና ያ በጣም ሂውጅ ዲፍረንስ ይፈጥራል በሁለቱ መሀል ያለው የካልቸር እንትንና እንደዛ ነው። ጣሊያኖችም እንደዛ ናቸው። ነገሩ በጣም እንትን ናቸው፣ እንደ ስፔን ናቸው። ስለ ፈረንሳይ ብዙም አሁን ማውራት አልፈልግም፣ ምክንያቱም በሰፊው ስንመለስ ከዚህ ጉዞ መመለሻ ላይ በፈረንሳይ ስለማልፍ አሪፍ ቦታ የመሄድ ሀሳብ አለኝ። በፓሪስ ቀርበን ነው የምናልፈው። ፓሪስን የማየት በዚህ ጉዞ ፓሪስን በደንብ የማየት ሀሳብ የለኝም፣ ምክንያቱም ቫን ይዞ እንደዚህ አይነት ቦታ መሄድ ከባድ ነው። በጣም በትራፊክ የተጨናነቀች ከተማ ነች እንደነገርኳችሁ። በቱሪዝም በጣም የተጨናነቀች ከተማም ነች። ምክንያቱም ይሄ ጁን፣ ጁላይ፣ ኦገስት ስፔሻሊ ጁላይ እና ኦገስት ስፔሻሊ ከምንም በላይ ኦገስት በጣም ከባዱ ጊዜ ነው። ፈረንሳይ በዓለማችን ቁጥር 1 የምትጎበኝ ሀገር ነች፣ ከስፔን ትከተላታለች። እና እንደዛ ነው። እንደዚህ አይነት ሀገራት ላይ መንቀሳቀስ በጣም ይከብዳል በሰመር ጊዜ ላይ እና ስፔሻሊ ደግሞ አንድ ትልቅ መኪና ይዛችሁ እንደዛ ከባድ ነው። መለሻችን ላይ በፍራንስ ደግመን ስለምናቋርጥ ያኔ የተሻለና አሪፍ ቦታዎች እየሄድን ስለ ፈረንሳይ በደንብ እንጫወታለን። ነገ ጉዟችንን የምናደርገው ወደ አንሲ የምትባል ከተማ ነው። እሷም ትልቅ ከተማ ነች፣ ግን ማደሪያ ቦታ የሆነ ከተማ ውስጥም ባይሆን ዙሪያውን እዛ አካባቢ አንድ አሪፍ ቦታ እናያለን። እና ይህንን ይመስላል የዛሬ ቀናችን። ቀን 1 ቀን 2 እንግዲህ ኦልሞስት በጉዞ ነው የምናሳልፈው። አሁን ማንጓዝበት ቀን አለ ብዬ አላስብም። ወደ ቫናችን እንመለስና ከዛ እስቲ ማድረግ የምንችለውን ነገር እናደርጋለን። ረሃብ ብዙም አራበኝም፣ ምሳይም በጣም ቆይቼ ስለበላው መሰለኝ። እስቲ እንግዲህ እንደርስና አብረን የምናየው ይሆናል። ከመተኛቴ በፊት አንድ ነገር ልበላችሁና ልተኛ። በመጀመሪያ ይሄንን ኤክስፒሪየንሴን አብራችሁን ሼር እያደረጋችሁ ስለሆነ እጅግ በጣም ነው የማመሰግነው። በጣም ኢሞሽናል ሆኜ ነበር ዛሬ ጠዋት። የሆነ ፊሊንግን ሁላ እንደዚህ ነው ብዬ ኤክስፕረስ ማድረግ አልቻልኩም። በጣም ከብዶኝ ነበርና በጣም ብዙ ጊዜ ስመኘው ሳስበው ከነበሩት ነገሮች አንዱ ነው እንደዚህ አይነት ጉዞ ማድረግ እና ይሄ ለኔ እጅግ በጣም ትልቅ ነገር ነው። 45 ቀናትን ረጅም አመታትን ስፈልግ ነበረ። ያው የራሴ ስራ አለ፣ ስራ ትቼ እንደዚህ አይነት ነገሮችን ማድረግ አልችልም። ሁለቱን አሁን ባላንስ ማድረግበት ጊዜ ላይ ነኝ እና እንደዚህ አይነት ጉዞ ማድረግ እጅግ በጣም ደስ ይለኝ ነበርና ያው ጊዜው ደርሷል። አንድ ብለን ጀምረናል። ከዚህ ጉዞ ብዙ የምናየውና ብዙ የምንማረው ነገር አለ ብዬ አስባለሁ። እኔ እንጃ ይሄ ጉዞ ሲያልቅ እንዴትና ምን እንደምሆን አላውቅም። እውነቴን ነው የምላችሁ። ረጅም መንገድ ነው። ነገም በደንብ ረፍት ለማድረግ ሞክራለሁ። መልካም ጊዜ ይሁንላችሁ። ያው 2 ቀን ተከታታይ ረጅም ጊዜ ያደረኩት፣ ከዛ በኋላ ያለውን ጊዜ ትንሽ
የመንዳትና እንትን ረጅም ሰዓት መንገድ ላይ የመሆኑ ጊዜ ለመቀነስ ነው። ኦሬዲ ከእረፍት ስለመጣሁኝ ያው 2 ቀን ተከታታይ ብነዳ ያን ያክል ችግር አለው ብዬ አላስብም። ግን በየቀኑ በምነዳበት ጊዜ ላይ ሆኜ 2 ቀን እንደዚህ አይነት ረጃጅም መንገዶች እነዳለሁ ብዬ አላስብም። ያው ፕሮግራሜን እንደዛ ነው አሬንጅ ለማድረግ እየሞከርኩ ያለሁት። እንግዲህ መልካም አዳር ይሁንላችሁ። እጅግ በጣም አመሰግናለሁ አብራችሁኝ ስለሆናችሁ። ቴንክ ዩ። መልካም አዳር። ጉድ ሞርኒንግ ኢን ዘ ሞርኒንግ። እንዴት አደራችሁ? አልጋችንን እናነጣጥፍና ከዛ በኋላ የከተማውን ድባብ ደግሞ አብረን የምናየው ይሆናል። ሌትስ ጎ። ዴይ 2 ይለናል እንግዲህ። ዋው መቼስ እንግዲህ ይሄ የእንቅልፍ ፊት ብርቃችሁ አይደለም፣ እየታዘባችሁ አዳራችን አሪፍ ነበር። ብዙም ጫጫታ አልነበረም እውነቱን ለመናገር። ወንዙን እንደምትመለከቱት በጣም ነው ደስ የሚለው። አይታችሁታል። ትላንትና ውሃው ወደዚህ ነበር ሲፈስ የነበረው፣ አሁን ወደዚህ ነው እየፈሰሰ ያለው። ወይስ እኔ ነኝ ከእንቅልፌ በደንብ አልተነሳሁም? አይ ስዌር ቱ ጋድ ትላንትና ወደዚህ ነው ሲፈስ የነበረው ይሄ ወንዝ። ስለዚህ ወደ ውቅያኖስ የሚሄድ ውሃ ነው ማለት ነው። ይሄን ነገርማ እርግጠኛ ስሆን ነግራችኋለሁ 100%። እንግዲህ ድልድዩ እዛ ጋ ነው፣ ድልድዩ እዛ ጋ ነው። ተመልከቱ። ትላንትና ስላችሁ ነበር ወደዚህ ነበር ሲፈስ የነበረው። አሁን ግን ከዚህ ወደዛ ነው እየሄደ ያለው ውሃው እና ደግሞ ውሃው በጣም ቀንሷል። ስለዚህ ወደ ውቅያኖስ የሚሄድ ውሃ ነው እርግጠኛ ነኝ 100%። ያ ልብ አላልኩትም ነበርና የውሃው ምን ያህል እንደቀነሰ ይሄንን ግንድ ትላንትና አላየሁትም። ድሮናችንን ከፍ አድርገን እንግዲህ ምን ይታያል ወይ ደግሞ ጠዋቱ እንዴት ነው የሚለውን ነገር አብረን እናያለን። ቁርሳችንን በላ አድርገን እንግዲህ ሬዲ ሆነናል ለጉዟችን። 2ኛ ቀናችን ይጀምራል። ሙሉ ፈረንሳይ ነው የምናቋርጠው ዛሬ። አሁን ላይ 665 ኪሎ ሜትር ነው የሚያሳየኝ መሄድ እስከምፈልገው ቦታ። መልካም መንገድ፣ መልካም ጉዞ። ይሄ እንግዲህ ስናወራው የነበረው የዋይን ተክል ነው። እንደምታዩት የሚገርም ነው። የሚገርም ስላችሁ ከከተማ ገና እየወጣሁኝ ነው። አሁን በጣም ነው የሚያምረው። እኔ የምላችሁ ቆሌን የገፈፈኝ ካርዴ ብሎክ ዳደረገው። አንዱን ካርድ ሁሌ 2 ነው ይዤ የምሄደው፣ አንድ ቪዛ ካርድ፣ ማስተር ካርድ ግዴታ ነው። በእንደዚህ አይነት ትሪፕ ወይ ደግሞ ረጅም መንገድ የምትጓዙበት ጊዜ ግዴታ ነው እንደዚህ አይነት ነገሮችን ለመያዝ ሞክሩ። ጀስት አድቫይስ ነው። አላበኙላ ማለት ነው። የምር በጣም ነው የደነገጥኩት። ማስተር ካርዴን እንዳለ ብሎክ አደረገብኝ። ቦታ ቀየረ ምናምን ነገር ነው እንትን ያልኩት። ኤኒዌይስ ነዳጃችንን ቀድተናል፣ ዘብ አድርገናል። እንግዲህ እስከ ድንበር ድረስ ያስኬደናል ብዬ አስባለሁ። የዛሬ ሙሉ ቀን ያው ኦልሞስት ሙሉ ቀን ስንደርስ መቅዳት አለብን። ወይ አሁን ትንሽ ደግሞ ራሴን ልንከባከበ አንድ 250 ኪሎ ሜትር ምናምን አካባቢ መተናልና ቢያንስ እንደ ትላንትናው በጣም ሞቃት ካልሆነ በጊዜ ወጥቼ ከተማዋን ላሳያችሁ ሞክራለሁ። ስቲል ቡክ አላደረኩኝም መተኛበት ቦታ፣ ምክንያቱም ውጪ መተኛት አልችልም። ቼክ አድርጌ ነበር ኢንተርኔት ላይ። ሶ እንደ ዛሬው መተኛት አልችልም። ስለዚህ ማደሪያ ቦታ መፈለግ አለብኝ።
ሶሉሽን አይጠፋም። ሁሌ እንደዚህ አይነት ነገር ማድረግ በነገራችን ላይ ለሶሉሽን የሆነ ነገር ሲፈጠር ቶሎ አይምሯችሁ ሶሉሽን ፍለጋ ላይ ትኩረት እንዲያደርግ እንትን ይላል ይረዳችኋልና ያ ነገሩ ጥሩ ነው። ይሄ ሁሌም በቃላል አንድ ቦታ ስትሆኑና ሁሌ ሩቲን ያለው ነገር ሲሆን ችግር የለም። ከኮምፈርት ዞናችሁ ስትወጡ እንደዚህ አይነት ነገር ሲጀምሩ ሞር እያንዳንዱን ነገር አንደርስታንድ ማለት ትጀምራላችሁ። ችግሮች አሉ፣ ብዙ ነገሮች ያጋጥማችኋል። ቅድም አሁን ካርድ አጋጥሞኝ ነበር። ሁሌ ሁለት ይዤበት የሚሄደው ምክንያት ከዚህ በፊት አንዴ እንደዚህ አይነት ነገር አጋጥሞኝ እንዳለ ሙሉ በሙሉ ብሎክድ ነው የሆነው ካርዴ እና እንደዚህ አይነት ነገሮች አሉ። ብዙ ትምህርትን ትወስዱበታላችሁ ትራቭልን ከማድረግ ያው ብዙም ነገር ትራቭል ብቻ አይደለም፣ በጣም ብዙ ነገር ያው ደጋግማችሁ ስታደርጉ እንደዚህ አይነት ነገር አለ። ሙዜ ትኩስ ቢሆን ኖሮ ይቀዘቅዝ ነበር። በቃ በላ አድርጌ ቡና እንጠጥቼ ልውጣ። ተመልሼ ወደ እናንተ መጥቻለሁ። እንግዲህ ኦልሞስት ወደ 2 ሰዓት ከ20 ገደማ ነው የሚቀረኝ። አሁን ሊዮን የምትባል ከተማ አካባቢ እየደረስኩ ነው። 25 ኪሎ ሜትር አካባቢ ነው የቀረኝ፣ 24 ኪሎ ሜትር አሁን ላይ። ያው አብዛኞቻችሁ የፈረንሳይ እግር ኳስን የምትከታተሉ ከሆነ ታቋታላችሁ ብዬ አስባለሁ። አሉ ከሚባሉ የፈረንሳይ ክለብ እንትኖች አንዷ ነች። ከተማዋም እንደዛው በጣም ትልቅ የምትባል ከተማ ነች። ያው ኢምፖርታንት ከሚባሉት የፈረንሳይ ከተሞች አንዷ ነች። ወደዛ ጎራይ ማለት ሀሳብ አለኝ፣ ግን ሰዓቱም በጣም አስቸጋሪ እየሆነብኝ ነው። ሁለተኛ ነገር ደግሞ የትራፊክ ሁኔታም በጣም ከባድ ነው የሚሆነው። እንዴ ድጋሚ ክፍያ! አረ በመድኃኔዓለም ኪሴን አራገፉት እኮ በእግዚአብሔር። 25 ዩሮ ከምናምን ነው የከፈልኩት። አስቡት። አይደብራቸውም? ቆይ አይደብራቸውም? እግዚአብሔር እንዴ! ዛሬ ብቻ ኦልሞስት ወደ 60 ዩሮ ገደማ ነው እያወጣው ያለሁት በመንገድ ብቻ ማለት ነው። አይ ገና ስንት ሀገር አቋርጣለሁ ብዬ ተስፋ ያደረኩት ልጅ የውላችሁ አሁን ደግሞ ሌላ የክፍያ ጣቢያ። ፈጣሪ አንተ ሁነኝ። እንግዲህ እዚህ ጋር ትልቅ ዲፍረንስ የሚያመጣው ነገር ምን መሰላችሁ? ከነበርኩበት ቦታ ወደ አንሲ ለመሄድ የ3 ሰዓት ዲፍረንስ አለ ማልከፍል ከሆነ ማለት ነውና በናሽናል መንገድ የሚሄድ ከሆነ የ3 ሰዓት ሙሉ ዲፍረንስ አለው። ስለዚህ ያ3 ሰዓት ማለት በጣም ትልቅ ጋፕ ነው። በጣም ቢያንስ ክፍያ ብከፍል ይሻለኛል 3 ሰዓት ሙሉ ሌላ ተጨማሪ መንገድ ላይ እንትን ከምል ማለት ነው። በነገራችን ላይ ከክፍያው ውጪ በጣም እያሳሰበኝ ያለው ነገር ምን እንደሆነ ታውቃላችሁ? የሙቀቱ ጉዳይ ነው። አሁን አዙሬ ላሳያችሁ። እንደምታዩት 37 ዲግሪ ሴንቲግሬድ ነው። ቀና ስትሉ ደግሞ ክፍያ ይሄንን ማመን አልችልም እግዚአብሔርን። ነዳጃችንን እንግዲህ ፉል አድርገናል። ዘብ አድርገን ከተማ እየገባን ነው። አሁን አንሲ አዙሬ ላሳያችሁ። ያው ከተማ ኦሬዲ ወደዛ ጋር የሚታያችሁ ከሆነ ተራሮች አሉ። ካሁን በኋላ ጉዟችን ከተራራ ጋር የተያዘ ነው የሚሆነው። ምክንያቱም አብዛኛውን የመጣንበት መንገድ እንዳለ ማለት ይቻላል ወጥ ነበረ። መኪኖቹ እንዴት ሆነው ፓርክ እንደተደረጉ ብቻ ተመልከቱ። ቦታ የሚባል የለም። እንግዲህ አስቡት ለትናንሽ መኪኖች ይሄን ያክል ከሆነ እኔ ይሄንን ይዤ የታባቴ ነው የምገባው። ይኸውላችሁ ከዚህ ጋር እጅግ በጣም ነው የሚያምረው። በኢንተርኔት ቡክ ለማድረግ ሞክሬ ፉል ነው ይል ነበር። በአካል መጥቼ የመጨረሻው ሰው ሆኛለሁ። ምን አይነት ካይንድ ሰው መሰላችሁ ያጋጠመኝና እዛ ጋር ከጀርባ ያለው ሪሴፕሽናቸው ነው። የኔን እዛ ጋር ነው ፓርክ ያደረኩት እንዳለ እንደዚህ እና እንደነገርኳችሁ ነው ግዴታ ነው ብያችኋለሁ። እዚች ጋር ሰው ሁሉ በሚችለው አቅም እንግዲህ መኪና አለ። መኪናው ላይ ከላይ ሰርቶበት ነው ራሱን ችሎ እንትን ማለት አይችልም፣ ማደር አይችልም ፓርኪንግ ውስጥ በእንደዚህ አይነት ሁኔታና ለዛ ነው። በተረፈ ውስጥ ገብቼ ያለው ነገር አሳያችኋለሁ። ሄሎ ጉድ and you? Good. Are you from Somalia? Originally from Ethiopia. Ethiopia? Yeah.
Looks like Somalia. I thought. Okay. I've got some really good Somalian friends. Okay. So, je suis Afrique du Sud. Okay. So I'm from South Africa. So okay, great. That's why I thought maybe you might want my country. Is this your van? Yeah, it's my van. It's fantastic. How are you doing, brother? Good, thank you. Yeah, it's Thank great. you so much. And yours too. It's 6, Wow. but it's a good one. Yeah. Enjoy. Okay, you Take too. the dog for a swim. Okay, thank you. See you later. People this kind guys. ያ ቫኔን ወደዋለሁ አለ። እንግዲህ የእሱ ራሱ ያበደ ነው፣ ግን ሁለት ሆኖ ከሚስቱ ጋር ነው እየሄዱ ያሉት። አሁን አሳያችኋለሁ። ያው የኛ ነገር እንግዲህ ከኋላ ግልጽ እንትን ማለት አንችልም። አንወድማ። እዛ ጋር ያለው ቫን ነው፣ አጭር ነው፣ ከኔ ያጥራል። እሱ እንዳለው ረዘም ቢል አሪፍ ነው። እንግዲህ በቁመት የኔ ይበልጣል፣ ከፍታ ደግሞ የሱ ይበልጣል። ከፍታው ኦሬዲ ኦፍ ሮድ ላይ ስትሆኑ በጣም አሪፍ ነው ለእንደዚህ አይነት ነገርና ያው ይሄ ፍቃድ ሳልጠይቅ የሰዎችን ፊት መቅረጽ ምናምን እንደዛ ብዙ እንትን ስለማይለኝ ነው። እና 19 ዩሮአችንን ከፍለናል። ኤሌክትሪክ ሲቲ አንፈልግም ብለናል። ኤሌክትሪክ ሲቲ ነገ ኦሬዲ ቡክ ስላደረኩኝ ነገ ሄጄ እንትን የምልበት ቦታ በእንደዚህ አይነት ጊዜ አሁን እንደነገርኳችሁ ቫኬሽን የሚወጡ ሰዎች በጣም እየበዙ ነውና ካምፒንግ ሳይዶች በጣም ቡክድ ይሆናሉ። ስለዚህ ካሁን በኋላ በጊዜ እንትን ለማለት ሞክራለሁ። አንዳንድ ቦታዎች አያስፈልጉም ብዬ ማስባቸው ቦታዎች ላይ እንትን ለማለት ሞክራለሁ። እንደነገርኳችሁ ሙቀት በጣም የሚሞቀው እና ልከፋፍትና ኦሬዲ ፀሐይ የሚባል ነገር ጠፍቷል። እንትን ልበል ሉጣና ያለበትን አሳያችኋለሁ። የሙቀትና የሰው ያለ እንግዲህ ፓርክ አድርጌ እዛ ጋር ወጥቻለሁ። የሚገርማችሁ ነገር ይኸውላችሁ ካምፒንግ ኮምፕሊት ፉል ነው ይላል። የመጨረሻው ሰው ነበርኩኝ። ምን ያህል እድለኛ እንደሆንኩኝ እንድታዩ ማለት ነው። እስቲ እንግዲህ ወክ እናድርግና ምን እንዳለ ላሳያችሁ ሞክራለሁ። ገና ለገና ትንሽ ሄድ ከማለቴ ሰዓት ማየት ጀምሬ ምን ያህል ይቀረኛል የሚለውን ነገርና በነገራችን ላይ ገና 50 ደቂቃ ይቀረኛል። 37 ደቂቃ ይቀረናል። ሌትስ ጎ ሂር ዊ አር ኦን ሲ። ከስንት መከራ በኋላ ይሄው በእግርም ቢሆን እዚህ ደርሰናል። በጣም ነው የሚያምረው። ቪው ላሳያችሁ እንግዲህ ከዚህ ጋር ምን አይነት ቪው አለ ካላችሁ ይህ ከጀርባዬ የምታዩት ሀይቅ የአውሮፓ ንጹህ ሀይቅ ነው። በጣም ነው የሚያምረው። ሌላው ስለዚህ ሀይቅ አሪፉ ነገር ምንድነው? እንደምታዩት ኢንፊኒቲ ነው። ከዚህ በደንብ መጨረሻው የቱ ጋር እንደሆነ አይታይምና ዙሪያው ቢለካ እና በሳይክል ብትሄዱ 3 ሰዓት ይፈጅባቸዋል። ወደ 40 ኪሎ ሜትር ገደማ ነውና በጣም 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 ትልቅ ነው እና ስሙም በከተማዋ ስም የተሰየመው አንሲ ሌክ ይባላል። አሪፍ ቪው አለ። ጀስት አሁን ወደዛ ስንዞር ደግሞ ሰንሴት ጊዜ ነውና በጣም ያምራል ብዬ አስባለሁ። ይኸውላችሁ ይሄን ጊዜ ነበር ስጠብቅ የነበረው። ይኸውላችሁ ፊቴ ሁላ እያበራ ነው ማለት ነው በደስታ። ፍራንስ በዋይን እና በሻምፓይን ምንም ጥያቄ የለውም። ስፔሻሊ በሻምፓይን ከዓለም አንደኛ ነች። ዋይንም በጣም ብዙ ሀገራትን ኢቭን ስፔን አሁን በጣም ከሚገርም ከሚባሉ የዋይን አምራች ሀገራት አንዷ ነች። ስፔንም ግን አብዛኛው አሪፍ የሚባለው ካልቸር የተወሰደው ከፈረንሳይ ነውና ሌላውን የዚህን ሀይቅ ተአምር ልንገራችሁ። ወይን በማምረት ላይ የተሰማሩ ሰዎች ከነጠርሙሱ ያመጡትና ከ12 እስከ 18 የሚሆን ወራት እዚህ ውሃ ስር ይተውታል። ከ20 እስከ 25 ሜትር ጥልቀት ላይ የተቀመጠው ወይን ሲወጣ ጥሩ ፍሌቨር ይኖረዋል ተብሎ ይታሰባል። 13 ደቂቃ ሌትስ ጎ። በነገራችን ላይ ጉግል ላይ ያስቀመጥኩትና እየሄድኩበት ያለውበት ቦታ ከተማዋን ብቻ አይደለም፣ በትክክል ያስቀመጥኩት ቦታ የት እንደሆነ ታውቃላችሁ? የወደፊት ሚስቴን የምስምበት ቦታ ነው እና እዛ ቦታ እየሄድኩኝ ነው። ለምን እንደሆነ እዛ ጋር ስደርስ እነግራችኋለሁ። አንሲን ለየት የሚያደርጋት ነገር አበባ በየቦታው ነው ያለው። በየቦታው ስላችሁ በየቦታው። እዚህ ጋርም ደግሞ ሌላ አበባ ማለት ነው። አበባ ኢን ኤቭሪዌር። እዛ ጋር ማሳይ፣ እዛ ጋር መንገድ ተሻግሮም አበባ በአበባ፣ ይሄም አበባ በአበባ
አበባ ነው በቃ። ቤቶቹ አያምሩም በእናታችሁ። እዚህ ጋር ሆቴል ነገር ነው። አሰራሩ ግን የሚገርም ነው፣ ያምራል በጣም። ይሄ የሆነ ነገር ሳይ ማድነቅ ደስ ይለኛል እና ከልቤ ነው፣ ያምራል። ለአንሲ ካወራን አይቀር ካሬፉር የሚባል ማርክ የምታውቁ ከሆነ እኔ እንጃ ኢትዮጵያ ውስጥ ይኖራል አላቅም፣ እርግጠኛ አይደለሁም። የሱፐር ማርኬት እንትን ነው፣ ዩሮፕ ላይ ኤቭሪዌር አለ ማለት ይቻላል። እና የፈረንሳይ ማርክ ነው። እና ካሬፉር ፍራንስ ውስጥ መጀመሪያ ጊዜ የከፈተው በ1958 ዓመተ ምህረት ሲሆን ለመጀመሪያ ጊዜ የተከፈተው እዚች ከተማ ውስጥ ነው። በጣም ብዙ ቱሪስቶች አሉ። እጅግ በጣም ስላችሁ በጣም ብዙ ፓርኪንግ ኢቭን ፓርኪንግ እስከ ማጣት ድረስ ደርሰናል። እና ከጀርባዬ እንደምታዩት ሰንሴቱን ልነግራችሁ አልችልም። ኦልሬዲ ሰንሴቱ ሄዷል፣ ግን የቦታው ውበት የሚገርም ነው። አበባ እንደነገርኳችሁ ነው። አበባ ኢዝ ኤቭሪዌር። እዚህ ድረስ ያመጣኝ ድልድይ እንግዲህ ይህንን ይመስላል። ወጥቼ ላሳያችሁ። 1 2 3 እና ይሄ ድልድይ በጣም ፌመስ የሆነበት አንድ ምክንያት አለ። ይሄ ምልክት የልብ ቅርጽ ምልክት ነው። እዚህ ጋር የሳማቿት ሴት እድሜ ልኳን ሚስታችሁ ትሆናለች ማለት ነው፣ ወይ ደግሞ አትለያዩ ማለት ነው። ለዛ ነው ብዙ ሰዎች እዚህ ጋር ፎቶ የሚነሱት። ያው የተጋቡ ያልተጋቡ ወይ ደግሞ ፍቅረኛሞች ሆኑ ማለት ነው። ይቅርታ ጫጫታውና ሰዎች ውስጥ ሰው መሀል ስለሆንኩኝ ነው፣ ለዛ ነው። እና በጣም ነው የሚያምረው። ከዚህ ጋር ያለው ቪው ልነግራችሁ አልችልም፣ ላሳያችሁ። የምወድሽና የማፈቅርሽ የወደፊቷ ባለቤቴ ከ1300 ኪሎ ሜትር በኋላ እንግዲህ እዚህ ደርሰናል። አብራችሁን ለነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። ያው ቀን 2ን በዚህ አይነት መልኩ አጠናቀናል። የዚህን ኤፒሶድም እዚህ ላይ እንጨርስና ቀጣይ ሳምንት በሌላ አዲስ ቪዲዮ እንገናኛለን። ከዚህ በኋላ ኦልሬዲ ፍራንስን እንለቅና ወደ ጎረቤት ሀገር እንገባለን። የትኛዋ ጎረቤት ሀገር ትሆናለች ቀጣይ አብረን የምናየው ይሆናል። love you guys, thank you for being there እና መልካም ጊዜ ይሆንላችሁ። እና ደግሞ ለዚህ ቻናል አዲስ የሆናችሁና ይህም ቪዲዮ እያያችሁ ላላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ብዙ መዳረሻ ቦታዎች ይቀሩናል። በጣም ብዙ ፕላን ያደረግናቸው አሉ። ይሄ ትሪፕ ደግሞ ገና መጀመሩ ነው። በጣም ብዙ ኤፒሶድ ይቀረናል። በጣም ብዙ ሀገራት ይቀሩናል። ፍራንስን አንድ ብለናል። 16 ሀገራት ይቀሩናል። ቀን ደግሞ ስንት ይቀረናል? 43 ቀን። ሌትስ ጎ። see you on next video.